ለኦዲየንስም ለኔም የዋሸሽን ነገር አለ እንዴ? ስለዚህ ዛሬ የዋሸሽንን ነገር አምነሽ ኦዲየንስንን እኔንም ይቅርታ መጠየቅ ግዴታሽ ነው። የምሬን ነው ግን? አዎ የምሬን ነው ሩታ። እንዴ ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለኔ ግን ምንም የነገርሽኝ ነገር የለም። ኢቨን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽው ነገር ምንድነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ነገር ነው ለኦዲየንስ የሚያሳይሽው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ሳትዋሺ ይሄንን መልስ እፈልጋለሁ ካንቺ ማለት ነው። ታውቃለህ አይደለ? ብዙ መዝናኛዎች ላይ እየተጫወትን ነበር። ግመል ላይ መውጣት ትክክል አይደለም፣ ሞተር ላይ እንደዚህ መንዳት ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይሄንን ህሊና እያወቀ እንዴት ነው ይሄን ነገር ላደርግ የምችለው? እኔ አይና ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? ነገር ግን ያደረኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን ይችላል። እንዳትነካኝ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በድጋሚ ተመልሼ መጥቼላችኋለሁኝ። ተመልሼ ስመጣ እንግዲህ ዛሬ ትንሽ በሚያስደነግጥ ደግሞ በሚያዝናናም ፕራንክ ወደ እናንተ ተመልሼ መጥቻለሁኝ ማለት ነው ፋሚሊዎቼ። ዛሬ ሩታዬን ፕራንክ ላደርጋት ነው። እንግዲህ ከበባድ ፕራንክ አታርጋት ስላላችሁኝ ከበባድ ፕራንክ አላደርጋትም። ግን ደግሞ ዛሬ ሀሳቡ ምንድነው? ባይ ዘ ዌይ ዛሬ ፕራንክ ሳይሆን ሪልም ነገር ነው። እሺ መነግራችሁ ነገር ማለት ነው። ከዚህ በፊት ዱባይ ሳንሄድ በፊት ሩታ እርጉዝ መሆኗን ታውቅ ነበር እና ይሄ ሁሉ ነገር እኔ አላውቅም፣ ተደብቄያለሁኝ እና ለአንድ ሰው አውርታ ያ ሰው እንደ ድንገት ሲያወራ ነው እኔ የሰማሁት ማለት ነው ፋሚሊዎቼ። እና እርጉዝ መሆኗን ታውቅ ነበረ የሚል ነገር ሰምቻለሁኝ። እስኪ ከሷ ነው ይሄንንም ነገር ማረጋግጠው ማለት ነው። እና ለምን እንደደበቀችኝም ያለውን ነገር እንጠይቃታለን። ዋሽተሽኛል፣ ለምን ደበቅሽኝ ነው የምላት ማለት ነው። ለምን ዋሸሽ? እርጉዝ እንደነበርሽ ለምን አልነገርሽኝም እላታለሁኝ። እንግዲህ የምትለውን ነገር አብረን የምንሰማ ይሆናል። ትንሽ እናስደነግጣታለን። ቢያንስ በከባድ ባይሆንም በስሱ የምናስደነግጣት ይሆናል ማለት ነው ፋሚሊዎቼ። ሌላው ነገ ወይ ከነገ ወዲያ ወደ ቡታጅራ ልሄድ ነው። ቡታጅራ ሲሄድ እንግዲህ ለ15 ቀን ወይ ለ3 ሳምንት ነው ልሄድ ያሰብኩት። እንግዲህ ሩታዬ በጣም ደብሯታል፣ በጣም አዝናለች። ከዛም ባለፈ ደግሞ በቃ ትናንት ልታለቅስም ምንም አልቀራትም። ግን ደግሞ የግድ መሄድ ስላለብኝ ነው፣ ግዴታ ነው። ምናልባት እዚህ ላይ መናገር አግባብ ላይሆን ይችላል፣ ግን ደግሞ የግድ መሄድ አለብኝ። በዛ ከተባለ 3 ሳምንት ወይንም ደግሞ 15 ቀን ነው የሚሄደውና ምን እንደማደርግላት ግራ ገብቶኛል። ይዣት ደግሞ መሄድ አልችልም። አንደኛ ነገር ወደኛ መስመር ወደ ቡታጅራ ምናምን መንገዱ በጣም ፒስታ ነውና ይዣት ብሄድ አይታወቅም ነገሮችና ያንን ጥንቃቄ በማሰብ ይዣት መሄድ አልችልም። ከዛም ባለፈ ደግሞ ብቻ ይከብዳል። ማትሄድባቸው ምክንያቶች ይበልጣሉ ሩታ ማለት ነውና ያለን አማራጭ እንግዲህ እዚሁ ትሆንና ሩታዬ እኔ ደርሼ የመመለስ ይሆናል ማለት ነው። እስከዛ ድረስ ሩታዬ የምትለቃቸው ቪዲዮዎች ሊሆን ይችላል። ብቻ የቻለችውን ነገር ቪዲዮዎች ትለቅላችኋለች። እናንተም ደግሞ እያበረታታችሁ ሩታዬን 200,000 ደርሳ እንደምመጣ እርግጠኛ ነኝ ማለት ነው ፋሚሊዎቼ። እና ሁላችሁም እንግዲህ እኔም ቡታጅራ ላይ ይሆናል ቪዲዮ የምሰራላችሁ ከዚህ በኋላ ለትንሽ ጊዜ እኔና ሩታዬ ተለያይተን መቆየታችን አይቀርም። እሺ ለማንኛውም ወደ ዛሬው ሀሳብ ግን ስመጣ እንግዲህ ሩታዬ እንደነገርኳችሁ ፕራንክ አትወድም፣ ግን ደግሞ አንዳንድ ጊዜ ያስፈልጋል። ላይፍ ላይ ሁልጊዜ ደስተኛ መሆን ሁልጊዜ አላረም ተደጋጋሚ ህይወት ይሆናልና አንዳንድ ፕራንኮች ድንግጥ የሚያደርጉ ነገር ሲኖሩ ለእናንተም አሪፍ ነው፣ ለሷም አሪፍ ነው። ፍቅር የሚያጣፍጣን ፕራንክ ማለት ነው። ይሄንን ስላችሁ እንግዲህ ወይ ባሎቻችሁ ወይ ሚስቶቻችሁን ፕራንክ እያደረጋችሁ በኋላ ብትጣሉ አብርሃም ነው የሁሉ ጉድ የሰራን ፍቅር ያጣፍጣል ብሎ ነው ብትሉ ነው ያልሰማችሁ። ግን ደግሞ በጥንቃቄ አርጉ። እግዚአብሔር ነው። አንዳንዴ ደስ ይላል ፕራንክ መደራረግ ምናምን ደስ ይላል። እሱ በተኛበት የሆነ ቀን መተሽ ማለት ነው ግን ምናልባት የሰው ትዳር እንዳልበጠበጥ ለማንኛውም ብቻ ደስ እንዳላችሁ አድርጉ። ፈታ በሉ፣ ተዝናኑ። ባልና ሚስት ጋር ብዙ አይነት ፍራንኮች አሉ። ብዙ የሆነ አንዳንድ ጊዜ የሆነ ቦታ እንኳን ለ3 ቀን ለ4 ቀን ስንሄድ እንድንነፋፈቅ የሚያደርጉን ብዙ ነገሮች አሉና ይህ ነገር እንዲኖር ደግሞ አንዳንድ ጊዜ መጫወት መዝናናት ጥሩ ነው ብዬ አስባለሁ። አንዳንዴ ትንሽ እድሜያችን ወደ
40 ምናምን ሲጠጋ በቃ እኔ ትልቅ ሰው ነኝ፣ ወንዱም በቃ ኮስተር ይላል፣ ልክ እንዳባወራ ይሆናል። ሚስቷም የራሷን የሆነ ቦታ ትይዛለች ምናምን ሁሉም ኮስተርተር ብሎ ምናምን ነገር ኑሮውን መኖር የሚፈልግ ሰው አለ። እኔ ደግሞ ያንን አልመክርም። የምሬን ነው የምላችሁ። እግዚአብሔር እስካኖረን እድሜ ድረስ መዝናናት፣ መጫወት፣ ከሚስት ጋር ፈታ ማለት ያ ነገር ግዴታ ነው ብዬ አስባለሁ። ይሄንን የተማርኩት ደግሞ ከአባቴ ነው። አባቴና እናቴ የሚቀልዱት ቀልድ እግዚአብሔር ነው ብላችሁ እስከዛሬ ድረስ እኔ አእምሮዬ ላይ ያለና በጣም ነው የሚዝናኑት፣ በጣም ነው ፈታ የሚሉት። በቃ የሚያደርጉት ነገር ልክ እንደ ልጅም ሊመስል ይችላል። ያ ማለት ምን ማለት ነው? ልጅ ሆነው ሳይሆን አንዳንድ ጊዜ እንደዚህ አይነት ኮላብ ግዴታ ያስፈልጋል። ትንሽ እድሜያችን ስንሄድ በቃ እንዳባወራ ምናምን ነገር የሚያደርገን ከሆነ ሚስትም እንደዛ የምትሆን ከሆነ ትዳር ትንሽ ጣዕሙን እናሳጠዋለን ብዬ አስባለሁኝ። አንዳንዴ ደግሞ አንዳንድ ሰዎች አስተሳሰብ ጋር ምን አለ ልጅ እስኪወለድ ድረስ ነው መዝናናት። ልጅ ከተወለደ በኋላ እንግዲህ ልጅ ማሳደግ ለልጅ መኖር ነው የሚባል አባባል አለ። ይሄ ደግሞ እኔን አያስማማኝም። ልጅም ተወልዶ ከሚስት ጋር የሆነ ቦታ ሄዳ ከልጅህም ጋር ሊሆን ይችላል የሆነ ቦታ ሄዳችሁ መዝናናት ትችላላችሁ፣ አቅማችሁን የሚወክል ቦታ ማለት ነው። እና አእምሯችሁን በእነዚህ አይነት ነገር አትገድቡት። ብዙ ሰዎች ለኛ ምን ይሉን ነበር መሰላችሁ? አሁን ነው መዝናናት፣ ልጅ ከወለዳችሁ በኋላ መዝናናት የለም ምናምን። ይሄ ነው ለኔ ትክክል ነው ብዬ አላስብም፣ እና ለእናንተም ትክክል አይደለም ብዬ እንድነግራችሁ ፈልጋለሁኝ። እግዚአብሔር እድሜና ጤና ካበዛልን መዝናናት፣ አሪፍ ታይሞችን ማሳለፍ ጥሩ ነው ብዬ አስባለሁኝና ለተዳርም ደግሞ ቁልፍ ነው። ይሄንን አምናለሁ። ወንድም ብቻውን ሄዶ መዝናናት የለበትም፣ ሚስትም እንደዛው ማለት ነው። አብራችሁ ነገሮችን አድርጉ። ይሄንን ስላችሁ እየመከርኩኝ ሳይሆን ሀሳብ ነው እየሰጠው ያለሁት። ለማንኛውም እንግዲህ ሩታዬ እንዲህ ያወራው ድንገት ብትመጣብኝ ነገር ሊበጠበጥ ነው። ስለዚህ ኮስተርተር ማለት አለብኝ። የሆነ የሰማሁት ነገር አለ፣ የሆነ ነገር ዋሽተሽኛል ነው ያልኳት። እሺ፣ ለማንኛውም ቤተሰቦቼ ልክ እንደመጣች በደንብ አድርገን እናስደነግጣታለን ማለት ነው። ግን ሴንት እንዳሰራ በእርግጥ ከባድ ነገር አይደለም፣ ጥሩ ነገር ስለሆነ ሀሳብ እየሰጠኋት ያለሁት በእርግጠኝነት አደነግጥም ብዬ አስባለሁ። ቤተሰቦቼ ሩታም እየመጣች ነው። አሁን ኮስተር ማለት ልጀምር ነው። እኔ ደግሞ ኮስተር ማለት አልችልበትም። አይ እንዴት ናችሁ? እንዴት ነክ? እሺ ቆይ እንዴ ሩታ፣ እሺ አንዴ ቆይ ማውራሽ ነገር አለ። ቆይ እሺ ምን ሆነ ነው? ምንም አልሆንኩም፣ ግን ቆይ ማውራሽ ነገር አለ። እንደዚህ እዚህ ጋር ሆነና አውሪ፣ እሱ ጋር ሆነሽ አውሪ። አዎ እንደዚህ ብዬ ሩታ የቀለኩ አይደለም። አሁን ቁም ነገር ላወራሽ ነው የጠራሁሽ። እንዴ እኮ ቅድምም እነግርሻለሁ ያልኩሽ አብረን አንዴ በሰላም የመጣ ነው እኮ። በቃ ቆይ ላወራሽ ፈልጋለሁ ያልኩሽን ነገር ልንገርሽ። እሺ ቆይ አንተ እሺ፣ ካንተ ጋር በኋላ እናወራለን። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? እኔ በጣም ደህና ነኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ላወራሽ የምፈልገው ነገር አንደኛ ለኦዲየንስም ለኔ የሚዋሸሽን ነገር አለ እንዴ። ስለዚህ ዛሬ የዋሸሽንን ነገር አምነሽ ኦዲየንስንን እኔንም ይቅርታ መጠየቅ ግዴታሽ ነው። የምሬን ነው ግን? አዎ የምሬን ነው ሩታ። እንዴ ያጠፋሽውን ጥፋት በመጀመሪያ ስጠይቅሽ ማመን አለብሽ። እንዴ ያለጠፋሁትን ነገርማ ዝም ብዬ አላምንልህም። እንዴ ጥፋተኛ እንደሆንኩኝ ሲገባኝ አምናለሁኝ። ዝም ብዬ ግን ጥፋትሽን ማመን አለብሽ። በቃ ዋሽተሽኛል፣ እኔንም ዋሽተሽኛል፣ ኦዲየንስንም ዋሽተሽኛል። እሺ ንገረኝ፣ ምንድነው ደግሞ ያልሽው? ወይ ፈጣሪ። እንዴ ሩታ ገና ሳልነግርሽ እኮ በቃ ነገሩን እንትን እያልሽ ነው ያለሽ አይደለም? እንዴ በሰላም ውለን በሰላም አውሮተን ምናምን ልክ እዚች ጋር ስመጣ ነው እንዴ ፊት የሚቀያየረው? እሺ አንድ ነገር ልንገርሽ። አሁን የተነገረኝ የሰማሁት ጭራሽ አሁን? አዎ ለዛ ነው አሁን የጠራሁሽ። ምንድነው እሱም ሳትሄጂ በፊት ዱባይ ሳንሄድ እርጉዝ እንደነበርሽ ሁሉንም ነገር ታውቂ ነበር። ለኔ ግን ምንም የነገርሽኝ ነገር የለም። ኢቭን ዱባይ ሄደሽ ደግሞ መጣን አይደለ? መተን ደግሞ ለኦዲየንስ የዋሸሽው ነገር ምንድነው? ቴስት እንደሚያደርግ አድርገሽ አሁን እንደሚያውቅ ሰው አድርገሽ ቴስት አድርገሽ ምናምን ነገር ነው ለኦዲየንስ የሚያሳይሽው ማለት ነው። ስለዚህ ይሄ ነገር ትክክል አይደለም ወይንስ ነው? ሳትዋሺ ይሄንን መልስ እፈልጋለሁ ካንቺ ማለት ነው። ኦዲየንስ ነው ያዋሸሽው እንደ አዲስ ቴስት ማድረግሽ ነው። እኔን ደግሞ ከመጀመሪያውም ጀምሮ እንደማያቆነሽ እዛ ዱባይ ያ ሁሉ ነገር ሲፈጠር ምን ሆነሽ ነው ስልሽ ምናምን እኔን ከማረጋጋት ይልቅ
ምንም እንዳልተፈጠረ አርገሽ ወይንም ምንም እንዳላወቀ አርገሽ ነበር ስታወሪኝ ምን ስትይኝ የነበረው። ስለዚህ ዛሬ ግልጹን አድርገሽ ንገሪኝ። ትክክልም ከሆንኩ ይቅርታ ጠይቂ። ጨረስክ? ጨርሻለሁ። እሺ ጥሩ። በመጀመሪያ ደረጃ ቴስት ካረክሽ ቆየሽ ምናምን የሚባለውን ነገር እርሳ። ኖርቷ አትዋሽኝ። አሁን ልትዋሽኝ ነው። አየሽ አሁን ልትዋሽኝ። አንተ ሀሳቤን ጨረስክ አይደለ? እሺ ስለዚህ ሀሳቤን አስጨርሰኝ። ዝም ብዬ እንደሰማው ዝም ብለህ መስማት ትችላለህ እኮ ዝም ብለህ መስማት ትችላለህ። አታቋርጠኝ እኮ አትንጫነጫ። ታዲያ እኔ እኮ ቀስ ብዬ ነው እያወራሁሽ ያለሁት አይደል? በስነ ስርዓት እንድናወራ ከፈለክ እሺ ጨርሽ በቃ አስጨርሰኝ። ከዛ መጠየቅ የምትፈልገው መጠየቅ ትችላለህ። ኦኬ ይሁን እሺ። ለማንኛውም ማለት ነው እኔ ከዚህ በፊት ምንም ያውሸውክ ነገር የለም። ራሴን እንደጠረጠርኩኝ ግን ነግሬያለሁ። ያ ውሸት አይደለም። ኖ እንደጠረጠርሽ ሳይሆን ታውቂ ነበር ነው ሩታዬ። እርጉዝ ነኝ መሰለኝ። እሺ ላስታውስሽ፣ ያንን ሰው መውቀስ ትችያለሽ፣ ችግር የለውም። ለምን የቅርብ ሰው ስለሆነ ማለት ነው። እርጉዝ ነኝ መሰለኝ ዝም ብሎ ወደ ላይ ያለኝ ነው ብለሽ ያወራሽው ሰው አለ የለም? ራሴን ስለጠረጠር ብለሽ አቆ ይሄን ብቻ ማለት አለ ነኝና መሰለኝ እኮ ብለሽ አለ እየጠረጠርኩት ነው እንጂ ነኝ አምናት ሹር እርግጠኛ አልነበርኩም እያልኩ ነው። እሺ ተረጋጋ። ሩታኔ እኮ እዚህ ጋር ነኝ ያለሁት አይደለ እንዴ? እና ታዲያ ለምንድን ነው የማይሆን ነገር የምታወራው? በመጀመሪያ ደረጃ እሺ ግን ያልሽው ሰው አለ አይደል እኮ አዳምጠኝ እኮ አለ አይደል? ግን ያልሽ ሰው አለ የለም? አዳምጥ ትችላለህ? እሺ አዳምጥሻለሁ። እኔ ተረጋጊ መጀመሪያ እኮ ትችላለህ። እሺ ያው በቃ ዝም ብለህ አዳምጠኝ። እሺ ሩታ ታይ በእግዚአብሔር እንዴ ያስደነግጥሽኝ እኮ ነው። እኔ ራሴ አስደነግጥሽኝ ነው እንዴ? እሺ ንገሪኝ። እሺ ምንም አይነት ነገር እንድታቋርጠኝ አልፈልግም። ልክ ሀሳቤን ጨርሼ አውርቼ ስጨርስ የምጠይቀውን ትጠይቃለህ። ካሁን በኋላ ግን በስተት እንዳታቋርጠኝ። ጥሩ ለማንኛውም እኔ ራሴን ጠረጠርኩት ነው ያልኩት። ራሴን ጠርጥሬያለሁ። በቃ እንደዚህ አይነት ስሜቶች እያየሁኝ ነው። እሱን ደግሞ አልዋሸሁም፣ ተናግሬያለሁ። አዎ ተናግሬያለሁ። እንደዚህ አይነት ስሜቶች እያየሁ ስለሆነ እዚህ መጥቼ ነው ቼክ ማድረግ የምፈልገው ብዬ ቼክ አድርጌያለሁ። እሱን አይደለም አንዴ ሩታ፣ አሁንም ያይሽ አልተማመንም ማለት ነው። እኔ እየጠየኩሽ ያለሁት ለሰው ብለሻል አላልሽም ነው። ለኔ አይደለም እኮ እያልኩሽ ያለሁት ለኔ አይደለም። እዚህ ኢትዮጵያ እያለን ወደ ዱባይ ሳንሄድ ለሰው ብለሻል አላልሽም እንጂ ብለሻል። ኦኬ በቃ ይሄንን እኮ ነው የምፈልገው ብያለሁ። ግን ራሴን ተጠራጥሬያለሁኝ እንጂ ነኝ ብዬ እርግጠኛ አልተናገርኩም። ኦኬ እሺ ችግር የለውም። ግን ለኔ ይሄንን ቀድመሽ አልነገርሽኝም። እኔ ርቄሽ ለሌላ ሰው ነው ቀድመሽ የተናገርሽው ማለት ነው ሩታያ። ለኔ ግን ይሄን መጠራጠርሽን ልንገርህ፣ ከዚህ በፊት ብዙ ነገሮችን በፕራንክ አድርጌክ ተቀይመኛል። አሁንም እርግጠኛ ሳልሆን ብነግርህ ምን አይነት ነገር ነው የምታሳየኝ? ምክንያቱም አስምለህ እንዲህ አይነት ነገር ሁለተኛ እንዳታረጊ፣ ለምን ነው እንደዚህ አይነት ነገር እያደረግሽ የምታጓጉኝ ብለህ አስምለህ አስተያየኛል። ስለዚህ እርግጠኛ መሆን አለብኝ ራሴ። ከዛ በኋላ ነው አንተ ምነግርህ። ገባ? ካሁን በኋላ ደግመህ እንዳታቋርጠኝ ልጨርስበት። እንዴ ሩታ ከመቼ ጀምሮ ነው እንዴ መነጫነጭ ምናምን ጀምራለች? እና እንዴ እንደዚህ ነው ምን ተረዳዳው ነው? እና አረፈ አትረብሸኝ። ኧረ በእግዚአብሔር እርግዝና እንደዚህ ያደርጋል? እኔ አሁን እንዲህ ስትኮሳተር ምናምን ነገር ነው አይቻታ። ይሄ አዲስ ባህሪ ነው። እሺ ቀጥይ። ለማንኛውም ቀጥይ፣ አላቋርጥሽም። ቀጥይ ሩታ። እሺ ካሁን በኋላ እንዳታቋርጠኝ እሺ? እኔ አላቋርጥሽም። ሲቀጥል ደግሞ እኮ ሰማኝ። ሲቀጥል ደግሞ ማለት ነው እርግጠኛ አልነበርኩም። ልንሄድ አካባቢ ነው እንደዚህ አይነት ስሜቶች የተሰማኝ። በጣም ልንሄድ ጥቂት ቀናቶች፣ ሳምንት ምናምንም አይደለም እኮ ቀናቶች ሲቀሩ ነው ይሄን ነገር የተሰማኝ። ስለዚህ እርግጠኛ መሆን ስለምፈልግ እርግጠኛ ሰው እነግረዋለሁ ብዬ አዎ ለአንድ ጓደኛዬ ነግሬያታለሁ። እሱን ተናግሬያለሁ፣ አልዋሽም እኮ። ግን እኔ አልቀድምም። ከዛ አሁን እኮ ኦዲየንስ እያመዛዘነ ያለው ወደ አንቺም ወደ እኔም ነው። ደጋግሜ ነገርኩህ። እሺ እርግጠኛ አይደለሁም። እሺ እሱን ታዩ በቃ አስምለኸኛል። እሺ በቃ ሌላው ይቅርና ቴስት ያደረግሽ ቀን ለኦዲየንስ ያሳየሽበት ቀን ለኔም የነገርሽበት ቀን እርግጠኛ ሆነሽ እንደሆነም ሰምቻለሁ። መጀመሪያ ታውቂ ነበር ሳትዋሽ። ይሄን ብቻ ነገር ስነ ስርዓት ይሄንን አላውቅም። ሩታ ታውቂ ነበር። ይሄንን ያኔ ነው ቴስት ያደረግኩት እንዴ። እሺ ደስ ካለሽ በቃ ዋሽኝ በቃ። እሺ ለማንኛውም አይ ዶንት ኬር የፈለከውን ማን። እኔ ግን መናገር ያለብኝን እናገራለሁ። መናገር ያለብኝን እናገራለሁ። በቃ አታበሳጨኝ።
እንዴ ሩታ እኮ ስማ፣ ቆይ እኔና አንቺ ተነጋግረን አያችሁ ፋሚሊዎቼ ተነጋግረን መወያየታችን አሁን እኮ ነው የሆነ ጥፋት። እሺ አሁን ምን አለ መሰላችሁ ፋሚሊዎቼ የሆነ ጥፋት እኔ ካጠፋሁኝ ሶሪ አለንም እላለሁኝ አይደለ? በቃ የሆነ ነገር ስህተት ከሆነ ስህተት ነው እላለሁ። ሶሪ ምልክ ያላመንኩበትን ለምን ብዬ እርግጠኛ ነሽ? አዎ እዛው ነው ተሰርግ ያው እንደዛ ከሆነ ለኔ ግን እንደዋሸችኝ አይነት ስሜት ነው የሚሰማኝ። አይታችኋል አይደል? የራስ ስሜት የኔ ስሜት አይደለም። እኔን አይመለከተኝም። የራስ ስሜት ነው። ሩታ ለምን እንደዚህ ያለሽ? የራስ ስሜት ነው። እኔን አይመለከተኝም እኮ አልኩ። እና አዳዲስ ባህሪ እያሳየሽኝ ነው። እሺ ለማንኛውም ችግር የለውም። በቃ ከዋሸሽኝም ዋሸችኝ። ሐሳቤን አልጨረስኩም እንዴ ሩታ፣ ሐሳቤን አልጨረስኩም። ስጨርስ ከዛ በኋላ ማውራት ለመቼ ነው? ወይኔ ጉድ ና ስጣት የሆነ ነገር ትንታኝ ለመቼ ነው እንዴ? ደናውን ሩታ እና ታዲያ ሐሳቤን አስጨርሰኛ። እሺ እየተረጋጋሽ አይደለም? ማሽ ተረጋጊና አውሪኝ። መጀመሪያ ኖርማል መጀመሪያ ሪላክስ አድርጊ፣ ተረጋጊ። እሺ ጭንቅላት ኧረ በስመ አብ እንደዚህ ሆነሽ እንዴት ነው የምንግባባው? ላስረዳ ጭንቅላት እኮ በቃ ስታስረጂኝ ረጋ ብለሽ አስረጂኝ። እርግጠኛ ይኸውልህ ሲጀምር ማለት ነው እኔ አንተ ስትጨነቅ ወይም ለአንተ ጭንቀት ምናምን ከዛ በላይ ለልጄ ይጨነቃሉ። ገባክ? አንተ ለምትጨነቀው እኔ የምጨነቅልሃለሁ። ስጨነቅ ምናምን እንደንታሽ አልነበረም። ዝም አልሽኝ አልከኝ፣ እያወቅሽ ዝም አልሽኝ አልከኝ እኮ ከኔ አልፎ ሌላ ሰው መስማት ነበረበት ወይ ቀድሞ ነው ያልኩት። በቃ ወይ ስማኝ፣ ካንተ በላይ ግን አሁን ካንተ በላይ በጣም የሚያስጨንቅ አሳሳቢ ጉዳይ አለ እኔ ጋር። መጨነቅ ላለብኝ ነው የምጨነቀው። እሺ መጨነቅ ላለብኝ ነው የምጨነቀው ስል አንተ ምንም አልጨነቅም እያልኩክ ሳይሆን አንቺ ስታስመልሺ እኔ ስጨነቅ ዝም አልሽኝ። ምንድነው ብዬ ራሴን እየተጠራጠርኩኝ ማለት ማድረግ ያለብኝ ጥንቃቄ ምንድነው ብዬ ማሰብ ያለብኝ ወይስ አንተ ስለጠየቀኝ ጥያቄ እሱን እያብሰለሰልኩኝ ልጨነቅ ነው? በጊዜው ማማይ ምን አለ መሰልሽ ስጠይቅሽ ኦልሬዲ አንቺ ምንም እንዳልተፈጠረ አድርገሽ አይ ጨጓራ እኮ ነው ዝም ብለሽ እያልሽኝ ነበር። ግን ይሄንን ነገር ግን ሳትሄድም ትጠራጠር ነበር ወይንም ታቅ ነበር። ገባችሁ አይደለ? ስለዚህ ይሄንን ነገር እኮ ማማዬ በቃ ማመን ነው። ዋሽተሽኛል። እሺ ለማንኛውም አልዋሸሁም። በመጀመሪያ ደረጃ አልዋሸሁም። ሲቀጥል ደግሞ እዚህ ጋር እያወራህ ያለው ድንገት አይተሽ ነው ማለት ከዚህ በፊት ቼክ አድርገሽ ድጋሜ ነው እየዋሸሽ ያለሽው። ለምን ብዬ ነው የማዋሸው? ምን በወጣኝ እንዴ? እንዴት ቆይ አንተ ስታስበው ኧረ በእግዚአብሔር ፈር እንዴት አፍህን ሞልተህ ራሱ ለማውራት ሞራል ይኖር? በቃ እሺ እኔ ችግር የለውም እኮ አሁን እኮ ነው ያስጨንቆኝ አይደለም ሩታ። በቃ እሺ እኔ በቃ ብዬ እኮ አላስቋረጥኩም። ለምን ተቋረጠኝ? ወደዚህ ገደል አለ ትወረውሪኛለሽ። ምን አገባኝ? እኔ እየፈራሁ ነው። ምን አገባኝ እኮ አላቋረጥኩም። አዳምጠኝ። አላቋረጥኩም። ስማኝ። እሺ ስማኝ። ገደል ነው ያለው። እሺ በወድቅስ ወደክ ይባላል። እንኳን ወደክ አየሽ። ኦኬ ጥሩ ባህሪ ያየሁኝ ነው። አሪፍ ነው። ቀጥይበት። እንዴ ወርወር አርጋኝ እኮ አሁን ነው እንዴ የተመለስኩት። እንዴ ወርወር አርጋኝ ምን እንደመለሰኝ ራሱ አላውቅም። ፈጣሪ እጁን ዘርግቶ መልሶኝ ሊሆን ይችላል። እንዴ ሩታ ምን ይሆንሽ ያለሽው? እንዴ ሩታ እያስፈራራሽኝ እኮ ነው። ከንፈሮን እያለች እኔ የሆነ ነገር እንድታነሽ እየመሰለኝ ነው። ስለዚህ መግባባት ከቻልን በመነጋገር መግባባት እንችላለን አይደል እንዴ? አንተ ይሄንን ሁሉ ነገር እሺ አሁን የሁሉ በቃ ይቅርታ ማለት ከብዶሽ ነው እንዴ? ሶሪ በቃ በይው ይቅርታ በይው። አጥፍቻለሁ። ለምን ነው የማትይው? ጥፋቴ ስላልሆነ እንዴ ነው ጥፋትሽ ያልሆነ? ሆን ብዬ ያደረኩት ነገር አይደለም። ስነ ስርዓት ታይ። እየተደወለ ነው። ጥፋቴ ስላልሆነ አልልም። ለምን ነው የማትይው? ምን ችግር አለው? ሶሪ አጥፍቻለሁ። ኦዲየንሶቼ አንተንም አጥፍቼ ባለው ይቅርታ ማለት እኮ ነው። የሚከብድ ነገር አይደለም። ጥፋቴ ያላጠፋሁማ ለምን ነው ዝም ብዬ ይቅርታ ምለው? ያላጠፋሁበት ነገር። ስለዚህ በቃ በእንደዚህ አይነት ሁኔታ እንግባባ ማለት ነው። አሁን እኔ አውቄ ጀስት መጠራጠር አለ። እሺ ለማንኛውም ፋሚሊዎቼ አዳምጠኝ እንዴ። እሺ እኔ ላውራ። አዳምጠኝ። የራስ ጉዳይ። በመጀመሪያ ደረጃ እኔ ጥፋተኛ ከሆንኩኝ ማለት እሺ አውሪው ለቀኩልሽ አይደል? አውሪ። እኔ ወደዛም ከምትወራውሪ እዚህ ጋር ቁጭ ብዬ አውሪ። ቀጥይ። እሺ እንዴ ሩታ ከዚህ በላይ ምን ላዳምጥሽ? እሺ ጥሩ ነው። ኧረ ጥሩ ነው። በጣም ደስ ይላል። እንዴ ነው ምን ዘለቃት? እሺ ቀጥይ። ሩታ አውሪ። ካወራሽ ተወው። እሺ በቃ ዝም በል እንዴ። ዛሬ ምንድን ነው የበላኸው የምትለፈልፈው ዝም ብለህ? ፈጣሪ አንተ አይደለም። እኔ በመጀመሪያ ደረጃ እርጉዝ መሆኔን እርግጠኛ ብሆን ኖሮ ጨካኝ አይደለሁም። ብዙ የማይገቡ ነገሮችን አድርጌያለሁ። ዝም ብዬ መድኃኒት አልወስድም። ጀስት እንደመጠራጠር ነው። ከዚህ በፊትም ቮሚት ስለሚያደርገኝ ጨጓራዬን ስታመም ቮሚት ያደርገኝ ነበር። ታውቃለህ? እሱን በጣም ነው የሚያመኝ። ጨጓራዬን ነው አይደለም ቮሚት ያደርገኛል። ለዛ ብዬ መድኃኒት ወስጃለሁ። ግን ደህና ነኝ አሁን። ማለት እርግጠኛ ብሆን ኖሮ እንዴት ነው ልጄን ለመጉዳት መድኃኒት የምቅመው?
በመጀመሪያ ደረጃ ይሄንን አስብ። ሲቀጥል ደግሞ ዱባይ ሄደን ብዙ መዝናኛዎች ላይ እየተጫወትን ነበረ። ታውቃለህ አይደለ? ብዙ መዝናኛዎች ላይ እየተጫወትን ነበር። ግመል ላይ መውጣት ትክክል አይደለም። ሞተር ላይ እንደዚህ መንዳት ትክክል አይደለም። ጀት ስኪን በጣም ይነቀንቃል፣ ምክንያቱም ስለሚጎዳ። ይሄንን ህሊና እያወቀ እንዴት ነው ይሄን ነገር ላደርግ የምችለው? እኔ ህሊና ቢስ ነኝ እንዴ? ጨካኝ ነኝ እንዴ? እኔ እኮ እንደዛ አልወጣኝም። ጨካኝ ወጣ እንጂ እያወቅሽ ነው አልከኝ። ለምን ቴስት አድርጌ እዚህ ነው እርግጠኛ የሆንኩት። ለማንኛውም እሺ፣ ከዛ ሁሉ ነገር ግን ፈጣሪ ማለት የፈጣሪ ፍቃድ ሆኖ ልጄ ምንም አልሆነም። ነገር ግን ያደረኳቸው ነገሮች በሙሉ ልጄን አደጋ ላይ ሊጥለው ይችል ነበረ እና እዚህ ከመጣ በኋላ ነው ቴስት አድርጌ እርጉዝ መሆኔን እርግጠኛ የሆንኩት። ጨርሻለሁ። ማመን የምትፈልገው ማመን ይችላል። ተቆይ አንቺ አወራሽ አይደለ? ስለዚህ እኔም ደግሞ ላውራና ልናገር። እሺ ልናገር። እኔም የመሰለኝን አውርቻለሁ። ልሂድበት እኮ እኔም ላውራ። እሺ አብዛኛው ሰው ጥያቄ የፈጠረበት ነገር አለ አይደለ? እኔም ጥያቄ ፈጥሮብኛል። ስለዚህ ያለውን እውነታ እኔም መስማት ፈልጋለሁ። እሱም ምንድነው መስማት የምፈልገው ነገር፣ ኦዲየንስም መስማት የሚፈልገው ነገር፣ እኔ ስንት ወርሽ እንደሆነ አልተነገረኝም፣ አላወቅኩም። ሆስፒታልም ላይ እኔ እንዳልሰማ ተደርጓል። ስለዚህ እኔም ግልጽ ማድረግ አይጠበቅብኝም። በመጀመሪያ ደረጃ ለአንተ ሊሆን ይችላል፣ ሌላው ግን በፍጹም ግልጽ ማድረግ አይጠበቅብኝም። እሺ ችግር የለውም። ስለ ለኦዲየንስ አይደለም፣ ለኔ ደግሞ አልነግርህም። ለኔ ለምን አልነግርህም? በቃ እሺ ለማንኛውም አያችሁ አይደል ፋሚሊዎቼ፣ ለኔ አሁን ስንት ወሯ እንደሆነ አላውቅም። እኔ እንደ ባል አሁን ለምሳሌ ጊዜዋ ደርሶ ወሩ ቆጥሬ ነው አይደል መንከባከብ ያለብኝ። እኔ ግን ምንም ማውቀው ታሪክ የለም። ስለዚህ እሱን ለምን ደበቅሽ? ለዶክተሩስ እንዳይነገረው ለምን አደረግሽ? ይሄንንም ማወቅ ግዴታ ነው አይደለ? እንደ ባል ይገባኛል። ስለዚህ ይሄንን ንገሪኝ። ይገባሃል በመጀመሪያ ደረጃ ማለት ነው። ለምን እኮ ይሄንን ስለምን እንትን አልሽኝ? ኧረ በጣም ነው የምትገርመው። ግን እንዴ ሩታዬ ንገሪኝ ታዲያ። ለምን የምትገርመው? እሺ እገርማለሁ፣ ግን ለምን ምንም ነገር እንደዚህ ግልጥልጥ አድርጌ መናገር አይጠበቅብኝም። እሺ ለኔ ቤተሰብ ነው ንገሪኝ። ቤትም አንተ እኮ መብት አለክ ሲጀመር እኮ ለምን አልነገርሽኝም ታዲያ? መብት አለክ። ማንም ሊከለክልህ አይችልም። እሺ ለምን አልነገርሽኝም? ማንም ሊከለክልህ አይችልም። እየሰማኸኝ ነው? ነገር ግን አሁን እንደዚህ እያወራኸኝ ዘላለም አልነግርህም። በቃ እንዳትከተለኝ። ልሂድበት። እሺ ቆይ ቪዲዮ ላይ እኮ ነው ያለነው። ቆይ እሺ ተረጋጊ። ቪዲዮ ምናምን ትላለህ እንዴ? በቃ ልቀቀኝ። በጣም አኩራፊ ሆናለች ፋሚሊዎቼ። እሺ ቆይ አንዴ ሩታ በቃ አትንካኝ። አርፎከው አውራ ልቀቀኝና የቱ ጋር ቁጭ ልትይ ነው? መረጋጋት የሚባል ነገር የለም። አያችሁ አይደለ? ስለዚህ መረጋጋት ያስፈልጋል። ሩታዬ መች ጨረስኩኝ እኔ ሻወርቼ። በቃ እኮ ልንገርሽ። የምር ልንገርሽ ብለህ የማይሆን ነገር እያወራህ እየቀበጣጠርክ እያበሳጨኸኝ፣ ልቀቀኝ። በቃ የፈለከው ነገር አውራ። ልቀቀኝ። በዚሁ ነው የምሄድብሽ። ጥዬሽ እሄዳለሁ። የምር ጥዬሽ እሄዳለሁ። ሩታ ልቀቀኝና እዛው ነው እኮ። እሺ ላውራሽ። ውፋ እሺ ሩታ በቃ እዚህ ጋር እቀመጣለሁ እኮ። እሺ እሺ ለማንኛውም ፋሚሊዎቻችን ሩታዬ አኩርፋለች። ስለዚህ እውነቱን ይህን ነገር አትመሰለኝ አይደለ? ፍቅር ልንገርሽ አይደል እኮ ልነግርሽ ነው። እሺ እግዚአብሔርን ፕራንክ ነው አውቄ ነው ሁሉ ነገር ያልኩት ማለት ነው። ኧረ እባክህ አውቄ ነው ሩታ። እንዴ ፕራንክ ነው፣ እግዚአብሔርን ፕራንክ ነው። ከፈለግሽ መጀመሪያውን ቪዲዮ ሳይሻለኝ ሩታ ደግሞ የልብህን ተናግረህ የፈለግከውን ነገር አውርተህ ስትጨርስ ከዛ ፕራንክ ነው አልሰማም እንዴ? ፕራንክ ነው ሩታ። የእውነት አውቄ ነው ናይ ቪዲዮውን አሳይሻለሁ። ኧረ ፋሚሊዎች ልከተላት መሰለኝ። ፕራንክ ነው ብያት አላመነችኝም። ሩታ እኮ በቃ ታመራለች፣ ችግር አለበት። በተለይ ደግሞ ማለት ነው እግዚአብሔርን የእርግዝናው ከመጣ በኋላ ነው መሰለኝ ያነጫንጫታል። አይገልጸውም። እንድመታኝ እንዲህ ያደርጋል ነው እንዲህ የሚያደርግ ከሆነ ነገሩኝ ከወዲሁ ልጠንቀቅ። ከዚህ በኋላ ፕራንክ የሚባል ነገር ላቁም እና ልከተላት መሰለኝና ለማንኛውም ሶሪ ፕራንክ እንደሆነ አላመነችም መሰለኝና ግን የምር ስነግራችሁ አላወቅኩኝም ነበረ። አሁን ያወራኋቸው ነገሮች እውነታም አሉት፣ ያው ትንሽ የጨማመርኩባቸውም ነገሮች አሉ፣ ግን እውነታም አለው። ግን ያ ነገር እኔን ምንም እንትን ያለኝ ነገር የለም። ያው ለኔ ብላ ምናምን አስባ ያደረገችው ነገር ስለሆነ አውቃ አይደለም። እሺ ለማንኛውም ግን እኔ ልከተላትና ላረጋጋት። እሺ